በሁለት ማህፀንና በአንድ ኩላሊት የተወለደችው ወጣት ዓለምን ጉድ እያስባለች ይገኛል። ቤቱን ህይወት ያጠፋው የግለሰብ በቁጥጥር ስር ዋለ። ሰላም እንደምን አላችሁ? እግዚአብሔር ይመስገን በጣም ድጋሚ በአዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከታቸው ቪዲዮዎች ትግራይ ምን እየተፈጠረ ነውና ኢትዮጵያ ውስጥ በሁለት ማህፀኗ የተወለደችው ስለ አንዲት ሴት እናወራለን ማለት ነው። ቻናሉን ሰብስክራይብ በማድረግ ጀምሮ ወደ ቪዲዮ። ዛሬ አዳማ ላይ ማፈሳ ያስጠላችኋል ማለት ነው። ይሄው የሁሉ መኪና 10 መኪና ምናምን እና ቀጣይ ማን ያውቃል እኛም ልንሆን እንችላለን። ኮፒ ሊንክ ያረጋችሁ አራራስማ ያው የሁሉ አሁን ጥይት ማብረጃ ነው። ያው ቪዲዮን ተመለከታችሁት በአዲስ አበባ ውስጥ እንግዲህ አዲስ አበባ ላይም በየትኛውም ክልል አካባቢ ማለት ነው በጣም እየተጣጣፈ ነው አፈሳው ማለት ነው። እና ሁላችሁም እንድትጠነቀቁ ፈልጋለሁ ማለት ነው። ያው እንግዲህ አሁን የመጣ ያለው ጦርነት አለ በስመልክቱ ማለት ነው። ከዚህ በፊት እንደተካስተዋላችሁ በብዛት እንደዚህ አይነት ነገር ሲፈጠር አፈሳ ይበዛል ማለት ነው። እና ልጆቹ ተወስደው ወደ ጦርነት ነው የሚላኩት ማለት ነው። ወላጆች የምትመለከቱ ወላጆች ልጆቻችሁን አረ ወጣቶችን ተጠንቀቁ እላለሁ። ወደ ቀጣይ ቪዲዮ። በሁለት ማህፀንና በአንድ ኩላሊት የተወለደችው ወጣት ዓለምን ጉድ እያስባለች ይገኛል። ዛሬ ግንቦት 14 2018 ዓ.ም የ19 ዓመቷ ባለ ሁለት የማህፀን በር ሁለት የብልት አካልና አንድ ኩላሊት ይዛ የተወለደችው ወጣት በብዙ ሐኪሞችና የጤና ባለሙያ ሰራተኞች የራስ ምታት መሆኗ እንደቀጠለ ይገኛል። ሐኪሞችም ይህንን አስገራሚ ተፈጥሮ ማመን አቅቷቸው የተለያዩ መላምቶችን ቢያስቀምጡም ብዙዎች የፈጣሪ ተአምር በማለት እየተገረሙም ይገኛል። እናንተ ይህንን ክስተት እንዴት አያችሁት? ሐሳባችሁን አካፍሉን። ያው ቪዲዮ ስለገረመኝ ነው የመጣሁት ማለት ነው። በሁለት ማህፀን ማለት ሁለት ማህፀን ያላትና አንድ ኩላሊት ተፈጥሮ ነገር ነው ማለት ነው። እና ገርሞኝ ነው ወደ እናንተ ቪዲዮ ላምጣላችሁ አልኩት። እንግዲህ በቪዲዮ ምን ታያላችሁ? ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮ። በትዳር ተጋብተው አብሮ መኖር ከጀመሩ ከሳምንት በኋላ የባለቤቱን ህይወት ያጠፋው የግለሰብ በቁጥጥር ስር ዋለ። በትግራይ ክልል ጽራውን በርታ ወረዳ ሀይቂ መሳል ከተማ ወይዘሮ ሸዊት አረጋው የተባለች ባለቤቱን የገደለው ይሄ ግለሰብ ከ5 ቀናት ጥብቅ ክትትል በኋላ በትግራይ ፖሊስ ቁጥጥር ስር ውሏል። እንዶቹ ሚያዝያ 19 ቀን 2018 ዓ.ም የጋብቻ ስነ ስርዓት የፈጸሙ ቢሆንም አንድ ላይ መኖር ከጀመሩ ግን አንድ ሳምንት እንደሆናቸውና ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ መካከላቸው በተፈጠረ አለመግባባት የተነሳ ተጠርጣሪው የባለቤቱን ህይወት ሊያጠፋ እንደቻለ ለፖሊስ በሰጠው ቃልም አምኗል። ነገር ነው ኢትዮጵያ እንደዚህ ደረጃ ደርሰናል ማለት ሰው መግደል ሰው ሞተ ማለት ቀላል እየሆነ መጥቷል ማለት ነው። እንግዲህ ከተጋቡ አንድ ሳምንት ናቸው ገና አንድ ሳምንታቸው ነው ገና ምን ትዳር እንደሆነ ራሱ ይገርማል ማለት ምን አይጨቀኝ ሲሆን ነው ፍቅሩ ገና ቆይቶ ምናምን ቢሆን እኮ ቃስ ኖርማል ግን አሁን ገና አንድ ሳምንት ሳይሆናቸው እንደዚህ ባለቤት መግደል ማለት በጣም ክፉ ነገር ላይ እንደደረሱ ማለት ነው። እንግዲህ በጣም የሚያሳዝን ነገር ነው። ወደ ቀጣይ ቪዲዮ። ዶክተር ደብረጽዮን የሚመራው የህወሓት ቡድን በትግራይ ክልል ከ18 ዓመት በታች የሆኑ ልጆችን በግዳጅ አስገዳጅ የተባለ ወታደራዊ ምልመላ ውስጥ እያሳተፋቸው መሆኑን የሚገልጹ መረጃዎች ወደ ትግራይ ክልል እየወጡ ይገኛሉ። በትግራይ ክልል ያሉ እናቶች ልጆቻችንን ወደ ጦር ሜዳ አትውሰዱብን፣ አታሳትፉብን የሚል ጥያቄዎችን እያቀረቡ ተቃውሟቸውን ጭምር ቢገልጹም ህወሓት ግን አሁንም ቢሆን በልጆችና በወጣቶች ላይ እያደረገ ያለው አስገዳጅ ወታደራዊ አፈናና አፈሳም ተጠናክሮ ቀጥሏል። ሁማኒታሪያን የሆኑ ተቋማት እንዲሁም ደግሞ አምነስቲ ኢንተርናሽናልን ጨምሮ የተለያዩ ዓለም አቀፍ ተቋማትም ህወሓት እያደረገ ያለውን አስገዳጅ የተባለ ወታደራዊ ምልመላን በተመለከተ የተቃውሞ ሐሳቦችን ቢያወጡም ህወሓት ግን አሁንም ከስህተቱ መታረም አልቻለም። ህወሓት በትግራይ ክልል እያደረገ ያለውን እንቅስቃሴ ሁላችንም ልንቃወም የሚገባና ለወጣቶቹ ሆነ ለታዳጊዎች ድምጽ ልንሆናቸው ይገባል። ልጅ ማለት ነው። አሁንም ትግራይ ያሉ ልጆች እንግዲህ የታፈሱ ለጦርነት እየተወሰዱ ነው ማለት ነው። እሱት እንግዲህ ፎቶ ላይ እንደተመለከታችሁ በጣም ህፃናቶች ናቸው እና ከእናትና አባታቸው በግድ ተነጥቀው ነው ማለት ነው ወደ ጦርነቱ የተላኩ ያሉት። እንግዲህ በተመለከተው ባለፈው ቪዲዮ ከትግራይ ሀገር መውጣት አይቻልም ተብሎ ተከልክሏል ማለት ነው። እንግዲህ አሁንም እግዚአብሔር እርዳቸው። የሚመለከተው ሰው ደግሞ ይህን ነገር ማስቆም አለበት እና ልጆቹን ነፃ ማውጣት አለበት ማለት ነው። እንግዲህ የሚመለከተው መንግስት ነው። ለመንግስት ማስተላለፍ ፈልጋለሁ። ፍትህ ለህፃናቶች ይገባል ብለናል። ወደ ቀጣይ ቪዲዮ። መከላከያን አስቁሙልን፣ ዓለም አቀፉ ማህበረሰብ ድረስልን በማለት ዶክተር ደብረጽዮን ገብረ ሚካኤልና ቡድናቸው ይፋዊ ደብዳቤን ጽፈዋል። በትግራይ ክልል እየተንቀሳቀሰ የሚገኘው ህወሓት ከመከላከያ ጋር ጦርነት በመግጠም 4 ኪሎ ነው ወርሳለው የሚሉ ንግግሮችን ባለፉት ጊዜያት ሲያደርግ ቢቆይም አሁን ላይ ግን መከላከያ እያደረገብን ወይም ደግሞ እየወሰደብን ያለውን እርምጃ ዓለም አቀፉ ማህበረሰብ ያስቁምልን በማለትም መግለጻቸው ተሰምቷል። የፕሪቶሪያውን ስምምነት ፌደራል መንግስቱ ጥሷል፣ የተለያዩ የድሮን ጥቃቶችን ጨምሮ አደገኛ የሚባሉ ጥቃቶችንም
እየፈጸመብን ነው። ስለዚህ ደግሞ ዓለም አቀፉ ማህበረሰብ ሊደርስልን ይገባል የሚል ጥሪን ያቀረበው ህወሓት በፌዴራል መንግስቱና በሌሎች ዓለም አቀፍ ተቋማት ጭምር በተደጋጋሚ ወደ ሰላም እንዲመጣና በውይይት ችግሮቹን እንዲፈታ ጥሪ ቢቀርብለትም አይደለም በሰላም ሳይሆን በጦርነት ነው የምፈታው በማለት ከኤርትራና ከሌሎች ኃይሎች ጋር ጭምር በመጣመር ኢትዮጵያ ላይ ጦርነትን ለመፍጠር እየተንቀሳቀሰ ባለበት በዚህ ወቅት ላይ መከላከያ ለሚያደርገው እንቅስቃሴ በሰጠው ምላሽ ነው መከላከያ እየወሰደብን ያለውን እርምጃ አስቁሙልን በማለትም የገለጸው። ህወሓት እያደረገ ያለውን እንቅስቃሴ ተከትሎ መከላከያ የሀገር ሉዓላዊነትንና የሀገር ዳር ድንበር ጥሰው የሚሄዱ አካላት ላይ እርምጃ ለመውሰድ የሚያስችሉ ዓለም አቀፍ ህጎች ያሉት በመሆኑ ምክንያት እነዚህን ዓለም አቀፍ ህጎችን በጠበቀ መልኩም የራስን ሀገርን ወይም ደግሞ ሉዓላዊነት እንዳይደፈር የተለያዩ የመልሶ ማጥቃቶችንም ሆነ የተለያዩ እንቅስቃሴዎችን እያደረገ መሆኑንም የሚታወቅ ነው። እንግዲህ አሁን ጦርነት ላይ ነው የሚገኙት ማለት ነው እና በጣም መስቅ ነገር ነው። መከላከያ የሚያደርግብን ጥቃት ይቁም ነው። እኛ ግጭታችን ከመንግስት ጋር ነው እያሉ ያሉት ማለት ነው። ሀገር እንደዚህ አይነት ነገር እያለ መከላከያ እንደዚህ ይላል ማለት መከላከያ ጥቅሙ ምንድነውና ላለው ማለት ነው። መስቅ ነገር ነው። ፍትህ እንፈልጋለን። መከላከያ ያደረሰብን ያለ ጥቃት ይቁም ነው እያሉት ያሉት። እንግዲህ ለዛሬ ይላችሁ የመጣሁት ቪዲዮ ይመስላል። ቤተሰብ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ እንዲሁም ሼር አድርጉ። ለዛሬ ይላችሁ የመጣሁት ቪዲዮ ይመስላል። በቀጣይ ባሪፍ ቪዲዮ እንገናኛለን። መልካም ሁሉ ይሁንላችሁ።